ሐስቢየላህ ወኒዕመል ወኪል አላህ በቂ ነው ምንኛ ማረ መመኪያ ነው። አሁንም ሐስቡነላህ ወኒዕመል ወኪል በቂያችን ማን ነው? አላህ ነው። ማንም ቢያስብ የፈለገውን ተንኮል ፓርላማ ላይ ቢሰባሰብ የፈለገውን እቅድ ቢያወጣ ወላሂ መመኪያችን አላህ ነው። ወመከሩ ወመከረ አላህ ወላሁ ኸይሩል ማኪሪን። ኩለማ አውቀዱ ናረን ሊሐርብ ሁልጊዜም ለጦርነት እሳት በለኮሱ ቁጥር ሚያጠፋው ማን ነው? አላህ። ሱረቱል ማኢዳ ላይ እንደተናገረው የፈለገ ተንኮል ቢሰሩ ምን ሲሉ ጠባቂያችን ማን ነው? አላህ ነው። ወላሂ ማንም አይሳካለት። ኢብራሂምን ያ የተቀጣጠለ እሳት ዑለማዎቹ ሲናገሩ ሰማይ ላይ የሚበሩ አዋፍን ጭምር የሚጠልፍ የሆነ ከርቀት ነው አስፈንጥሮ የለቀቋቸው። አላህ ወደሱ የተጠጉትን ማውና ያሳፍርምና ለእሳት ትእዛዝ ላክላት። ያ ናሩ አንቺ እሳት ወይ ኩኒ በርደን ወሰላመን አላ ኢብራሂም በኢብራሂም ላይ ቀዝቀዝ በይ፣ ቅዝቃዜው ማዛ እንዳደርግ ወሰላመን ሰላሙኝ አላ ኢብራሂም በኢብራሂም ላይ ብሎ አላህ አሳጠረው። እስቲ አጥንቱ ተርፏል ሰው ብሎ ሲመጡ ኢብራሂም ምንም ሰውነታቸው ሳይነካ አላህ ነጃ አላቸው። በአላህ መመካት ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ በአንድ ወቅት በአላህ ላይ የሆነ ጦርነት ላይ ሄደው ሲመለሱ ነብዩን እንዳናስቸግር ብሎ ገለል ብሎ ተቀመጡላቸው፣ እንዳንረብሻቸው ብለው። ነብዩ ትንሽ እንቅልፍ ሸለብ አድርጓቸው ሰይፋቸውን አንጠልጥሎ ባሉበት ሰዓት አንዱ ሙሽሪክ መጣና ሰይፉን መዘዘና ነብዩ አንገት ላይ አስቀመጠና ያ ሙሐመድ መን የምነዑከ ሚኒ ሙሐመድ ወይ ከኔ የሚከላከልልህ ማን ነው አላቸው። የኛ ባህሪ ምን ይሁን በአላህ ከነብዩ አንደበት የአላህ ስም ሲወጡት እስቲ ሳሉት አስቡት። አላህ አላህ ነው አሉት። ወደቀ ከእጁ። ነብዩም ይዘው ከኔስ ማን ይከላከልልሃል አሉት። አላህን አቅማን አቅ እንደው አውፍታ ቸርነት ጥሩነት ካልሆነ ቃል አስገቡት። በእሳቸው ላይ እንዳይዘምት ከእሳቸው ጋር ጦርነት የሚዋጉ ጋር ከነሱ ጋር እንዳይተባበር ቃል አስገብቶ ለቀቁት። አዛኝ ናቸው፣ የሚበቀሉ ነብይ አይደሉም። በአላህ መመካት በአላህ መመካት በአላህ መመካት ሲባል አስተሳሰባችንን እናስተካክል። ተወኩል ሲባል ሰበቦች አሉት። አንዳንድ ሰው በአላህ እመካለሁ ስራ አይሰራም ምን አይልም፣ እኔ በአላህ እመካለሁ ላ ሰበብ እኮ አለ። ሰበብ ማድረስ ካደረስን በኋላ ጠቅለል አድርገን ወደ ማን የምናዞረው? ወደ አላህ። አንድ ሐዲስ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለው አነኩም ተወከልቱም አለላህ እናንተ እኮ በአላህ ላይ ሐቀ ተወኩልህ ትክክለኛ መመካት ብትመኩ ለረዘቀኩም ይረዝቃችሁ ነበር። ከማ የርዝቁ ጠይራ አዋፍን ወፍን እንደሚረዝቅ ተግዱ ሒማሰን ጠዋት ስትወጣ ባዶ ሆዷን ትወጣለች። ወተሩሁ ቢጣነን ስትመለስ ደግሞ ሆዷን ሞልታ ትመለሳለች። አያችሁ ጎጆዋ ላይ ስትወጣ ባዶ ናት። የፈለፈለቻቸው ጫጩቶቿ እርቧቸዋል። ወጣች እህል በረንዳ በጠዋት ጤፍ አለ ስንዴ አለ የሆነ ምስር አለ በወጣች። በማን ግን ተመክታለች? በአላህ። ግን ምንድነው የሚያሳየት? ሰበብ አድርሳለች አልደረሰችም? ወፏ እዛው ጎጆዋ ላይ ተቀምጣለች እንዴ? ሄዳለች አልሄደች? እንዳሉት ወጣች ሄደች። ስትመለስ ግን አላህ ሆዷን ሞልቷት መለሰት። በአላህ ተመክታ ወጣች። ስለዚህ ነጋዴ ልብስ ከሆነ አስተካክለህ ትሰቅላለህ። ሌላም ዕቃዎችን ታመቻቸል። በጠዋት ትወጣለህ። በጠዋት የሚወጡትን ነብዩ ዱዓ አድርገውላቸዋል። ማታ በጊዜ የሚመለሱት ታስተካክላለህ። ይሄ የኔ ሰበብ ነው ጌታዬ፣ ርዝቁን አንተ ካላመጣህ ማንም ሊያመጣልኝ አይችልም። ወደ ማን ዞራለህ? ወደ አላህ። ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሰደዱ አላህ ሚዕራጅ ላይ እኮ ከመካ ወደ ቤተል መቅዲስ በአንዴ እንደወሰዳቸው መውሰድ ይችላል። ግን ትምህርት ሊሰጡን ስትራቴጂዎችን ቀየሱ። የሚደበቁበት ዋሻ አመቻቹ። መንገድ የሚያመላክታቸው ሰው የመንገድ ጓደኛ መረጡ፣ አቡበከር። ከዛስ ነብዩ ጋሩ ሰውሩ ላይ ተደበቁ።
ምግብ የሚያመላልስ እንዳይጠረጠር የአቡበክር ልጅ አስማ እርጉዝ ሆና ትንቀሳቀሳለች። የአቡበክር እረኛ ያ መንገድም እንዳይታወቅ ደግሞ ፍየሎችን ያሰማራል። አብደላህ አቡበክር ልጅ ማታ ከረሱልና ሰለላሁ ዐለይሂ ወሰለም ከአቡበክር ረዲየላሁ ዐንሁ ጋር ያድራል። ኢንፎርሜሽን ይነግራል። ጠዋት ጎህ ከመቅደም ሄድና ይተኛል። መካ ያደረ ያስመስላል። ቀን ከሙሽሪኮች ኢንፎርሜሽን ይሰበስባል። አያችሁ፣ ያ ሁሉ ስትራቴጂ ከቀየሱ ምን ካሉ በኋላ ወደ ማንዞሩ ወደ አላህ አላሁማ አኽሪጅኒ ሙኽረጀ ሲድቅን ወአድኺልኒ ሙድኸለ ሲድቅን። ጥሩ አወጣጥ ጥሩ አገባብ አስገባኝ ብሎ ወደ አላህ ዞሩ። ሐኪም ቤት ስትሄድ ሰበብ ነው የሚያድነው ማን ነው? አላህ ነው። አለዛኔ በአላህ መካለው ብለህ ባቡር መንገድ ላይ መኪና አስፋልት መሃል ላይ የነደፍ ለፍት የመጣ ይቆማል። ይሸሻል አይሸሽም? ይሸሻል። ምግብ ቀረበልህ እጅን አውጥተህ ወደ አፍ ማድረግ ሰበብ ነው። አይ በአላህ ነው የምመካው ምግቡ አፌ ላይ ግባ ብሎ የሚያየው አለ የለም። ሰበብ ያስፈልጋል። ነገር ግን በሰበብ አትደገፍም። የምትደገፈው በማን ነው? በአላህ ነው። ልክ እንደ ሰውየው አትሁን። ሰውየው ምን አላቸው? ያ ሼህ አቤት፣ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ዱዓ ያደርጋሉ። 1 ዓመት የለም 2 ዓመት ሆነ። እንደው አሉና ጠርተው እንደው ባለቤትህ ማህፀኗ ሰላም ነው ምናልባት መሃን ምናምን ከሆነች ሲሉ ባለቤት ይሉኛል እንዴ መቻ ገባው አላቸው። ይገኛል እንዴ ሳገው ደስ ያደለም ሰበብ ልታገባ ትፈልጋለህ፣ እህቶችን ታማክራለህ፣ ምታወቅ ምን ትላለህ? ከዛስ በማን ትመካለህ? በአላህ ወሻዊሩሁም ፊል አምር አለ አይደል? በነገር ላይ አማክራቸው አለ ሰሃቦችን። ፈኢዛ አዘምተ የወሰንክ ጊዜ ፈተወከለ አለላህ በአላህ ተመካ። ወመን የተወከል አለላህ ፈሁወ ሐስቡህ በአላህ የሚመካ አላህ በቂው ነው። ሌላኛው የርዝቅ ሰበብ ተቅዋላህ አላህን መፍራት። አላህን ፍራ፣ አላህ ይረዝቅሃል። በሐራም ለመገስበስ ለመሰብሰብ አትሩጥ። አላህን ፍራ፣ አላህ ይረዝቅሃል። ወላሂ የሆነ ነገር አለ አላህን ፈርተተው ፌክ ነው ተወው። ግንትር ነው የሚባለው በእኛ ቋንቋ ግንትር ይባላል። ፌክ ነው የምናውቀው። ተወው፣ አላህ የተሻለ ይረዝቅሃል። ወመን የተቂላህ አላህን የሚጠነቀቅ አላህን የሚፈራ የጀዐል ለሁ መኽረጃ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዝቅሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰበው ቦታ አላህ ያመጣለታል። ሱብሓነላህ ካላሰበው ቦታ በምን አላህን በመፍራት አላህን በመፍራት ኢተቂላህ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን ቻይና ሞንክ ዱባይ አሜሪካ ሞንክ አውሮፓ አገር ውስጥም ከአገር ውጭ በቀንም በጨለማ ሰዋዬ አላየ በየትኛውም ቦታ አላህን ፍራ። አላህ ያየኛል ሲል እኮ ነው ሰው እያንዳንዱ በጥንቃቄ አለዛ አለቃ ያለ የሆነ ቦታ ተመድቧል። አሰሪው ካለ ይሰራል፣ ከሌለስ አይሰራም። አላህን የሚፈራስ አላህ አለ የለም አለ ሁሌ ያየኛል ይላል። አንድ ንጉስ አንዷን ሴት ዝሙት ሊሰራባት ሁሉንም በር ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋች። ሁሉንም በር ስትዘጋ ሁሉንም ዘጋሽ አላት። አዎ ግን አንድ በር ቀረኝ አለች። የትኛው በር አላት? የአላህ በር አለ። ሱብሃንአላህ አላህን ስፈራ ነገሮችን አላህ ያስተካክልልሃል። ጀብሎ የሚባል ንግድ ታውቃላችሁ? ጀብሎ ምንድን ነው? ሱቅ በደረቴ አይደል? ኢራቅ ላይ አንድ ሱቅ በደረቴ የሚሰራ አህመድ የሚባል ሰው ነበር። አንዷ ሌባ ወይም ማፊያ ልበላት ጠራችውና ና ልግዛ አለች። እሺ ብሎ ሲመጣ አስገብታ በርዘግታ በል ከኔ ጋር ምተኛ ከሆነ እተኛለህ፣ ዝሙት ፈልገህ አለዛ አሳስረሃለሁ ጨውሄ እንዲያረገኝ ብያለሁ። ሱብሃንአላህ እምቢ ካለ ስሙ ልታጠፋ ነው። ታዲያ ካንቺ ጋር እንዴት እንደዚሁኝ አንዴ ልታጠባ ናት። እሺ አለች። ገባና ይላሉ እዛው ከተጻፈው ጋዜጣ ላይ ነው። አይነ ምድር አለ አይደል? ቆሻሻውን ካካውን ለቀለቀ ሰውነቱ በዱላ እየደበደበች አባረረችው። ምን ይላሉ? ይህ ሰው ሲሞት
ጀናዛው ሚስክ የሚያክል ሽታ ነበር የሚሸተው። ሱብሃንአላህ። ሐራም ላይ ላለመውደቅ ያደረገው ነገር ከሞተ በኋላ ግን አላህ በዚህ ቀየረለት። አላህን መፍራት የተሻለን አላህ ይተካልሃል። አላህን በያለንበት ቦታ ላይ እንፍራ። ዛሬ ሰው አላህን ስላፈራ ነው፣ የአላህን ኃያልነት አላወቀም። የአላህን ታላቅነት ስላላወቀ የፈለገውን ሴራ ያስራ። ከሱ በላይ ግን አላህ አለ። ወላሂ አላህ አለ። ስለዚህ በየትኛውም ቦታ አላህን እንፍራ። አላህ ያሳካልናል። ዱንያ አኺራን አላህ ያሳምርልሃል። ጭንቀትን አላህ ያስወግድልሃል። አላህን ብቻ ፍራ። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ሌላኛው የርዝቅ ሰበብ ከስረቱል ኢስቲግፋር፣ ኢስቲግፋር እናብዛ። ርዝቅ ይመጣል። ለምን? ርዝቅ የሚጠባው በወንጀል ነው። ወንጀል በሰራን ቁጥር አላህን ባመፅን ቁጥር ርዝቅ ይጠባል። አላህን ምህረት ስንጠይቅ ወደሱ ስንጠጋ ደግሞ ርዝቃችን ምን ይላል? ይሰፋል። አላህ ቁርአን ላይ እንደተናገረው በነቢዩላህ ኑህ ዓለይሂ ሰላም አንደበት እንደተናገረው ኑህ ዓለይሂ ሰላም ህዝቦቻቸውን 950 ዓመት ዳዕዋ አደረጉ። ለይለን ወነሃር፣ በቀንም በሌሊት በአንደበታቸውን እየገለጹ በምልክት አንሰማም ሲሏቸው አላህ አንድ ነው እያሉ ዳዕዋ አደረጉ። አላህ የሚባል ነገር መስማት ማየት ማንፈልግም ብለው ወሰክሸው ሲያበሁም ፊቶቻቸውን ሸፈኑ በልብሳቸው። ካዳረጉላቸው ዳዕዋ መካከል ፈቁልቱ አልኳቸው እስተግፊሩ ረበኩም፣ ጌታችሁ ምሕረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ፣ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ሙባለጋ ነው፣ ገፋራ። ይህን ካደረጋችሁ ዩርሲል ሰማ አለይኩም ሚድራረን፣ ከሰማይ በተከታታይ ዝናብን ይለግሳቸዋል። ወዩምዲድኩም ቢአምዋሊን ወበኒነ፣ በገንዘብም በልጅም አላህ ይለግሳቸዋል። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ፣ ጅረቶችንም አትክልቶችንም አላህ ያደርግላቸዋል። ለዚህ ነው ሐሰን አልበስሪ ረሕመቱላሂ ዐለይሂ አንዱ መጥቶ አላህ ገንዘብ እንዲሰጠኝ ሀብታም እንዲያደርግልኝ ዱዓ አድርግልኝ ስላቸው ኢስቲግፋር አብዛሉት። ሄደ። ሁለተኛው መጣ፣ አላህ አገራችን ድርቅ ነው ዝናቡን እንዲለግሰን ዱዓ አድርጉልን አላቸው። ኢስቲግፋር አብዛሉት። ሄደ። ሶስተኛው መጣ፣ ልጅ የለኝም ልጅ እንዲሰጠኝ ዱዓ አድርጉልኝ። አንተም ኢስቲግፋር አብዛ ሲሉት አጠገባቸው የተቀመጠ ሰው ነበርና ያም ሲመጣ ኢስቲግፋር ይሄም ሲመጣ ኢስቲግፋር፣ ጉዳዩ ምንድነው? አሁን ያልኳችሁን የቁርአን አያ አልሰማህም ወይ? አላህ ኢኽባረን አን ነቢይህ ኑህን ዓለይሂ ሰላም ነብዩላህ ኑህን ዓለይሂ ሰላም አስመልክቶ የተናገረው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማ ዓለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። ሱብሃነላህ። ጅረቶችን አትክልቶችን ገንዘብ ልጆችን ከሰማይ በተከታታይ ዝናብን በኢስቲግፋር ምክንያት ይሰጣቸዋል። የቁሉ ረሱሉ ዓለይሂ ሰላቱ ወሰላም ሚን ሐዲሲ አብዱላህ ብን መስዑድ አብዱላህ ኢብኑ አባስ በዘገቡት ሐዲስ ላይ መን ለዚመ ልኢስቲግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀምን ፈረጃ ወረዘቀሁ ሚን ሐይሱ ላ ያሕተሲብ። ኢስቲግፋርን ሙጭኝ አድርጎ በየጊዜው ያ ረብ ማረኝ፣ ምሕረት ለግሰኝ፣ ደካማ ነኝ፣ ጥፋተኛ ነኝ ብሎ አላህ ሁልጊዜ ምሕረት የሚጠይቅ ሰው ሐሳብ ጭንቀቱን አላህ ያስወግድለታል። ክራውድድ የሆነበት ነገር ካለ ያስተካክለዋል። እዚህ ጋር ግብር ታክስ ምናምን አጨናንቀዋል። ወደ አላህ ተመለስ፣ ኢስቲግፋር አብዛ፣ ነገሮችን አላህ ያመቻቸዋል። ርዝቁንም ካላስቦት ያመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ሲበዛ የኑሮ ውድነት ይመጣል። ወንጀል ሲበዛ ጦርነት ይበዛል። ወንጀል ሲበዛ ጭንቀቶች ይበዛሉ። እነዚህ ሁላ የሚነሱት በኢስቲግፋር ነው። ሌላው ሰደቃ ማብዛት ርዝቅን ያሰፋል። አላህን ማመስገን ርዝቅ ያሰፋል። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችኝ እጨምርላችኋለሁ ብሏል። ሶብር ርዝቅ ያሰፋል። ሙስሊምን ታሪክ ሰምታችኋል አይደል እንዴ? ልጇ ሞቶባት እኮ ጣላሃ መጣ። ልጄ እንዴት ነው? አይ ከቅድም ይሻላል አለች። እሷ አሽሙር ቃል ነው ሞተዋለሁ ብላ ማንም እንዳይናገር አለች። የዛን ቀን ውበት ጨምራ ቀረበችለት። አብረው ተኙ፣ ግንኙነት አረጉ። አንድ ጥያቄ ልጠይቅ አለችው። ምን? ጎረቤት የሆነ ዕቃ ቢያውሰን ያን ዕቃ መልሱልኝ ቢል መመለስ የለብንም? አረ መመለስ አለብን። እንግዲህ አላህ ሰጥቶናል፣ ወስዶታል፣ በልጅም ሰብር አድርጋለችው። ተቆጣ። የተቆጣው ልጁ በመሞቱ በአላህ ውሳኔ አይደለም። እንዴት ካንቺ ጋር ተኛለሁ በዚህ ሁኔታ ልጄ ሞቷል፣ ይሄን ለነብዩ እናገራለሁ አለ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። ባለቤቴ ዛሬ እንዲያረጋቻ ዛሬ ሌሊት ግንኙነት አድርጋችኋል? አዎ። የዛሬውን ሌሊት አላህ በረካ ያርግላችኋል። አብዱላህ የሚባል ልጅ ወለዱ። አብዱላህ ደግሞ
ወደ 10 የሚጠጉ ሁፋዝ ወንዶችን አላህ ለገሰው። ሱብሃንአላህ የሰብር ውጤት የተሻለ አላህ ይተካል። ያዙን ልቀቁኝ አይት ዛሬ ሰው በላ ሲመጣበት ይሁን ነገር ሲመጣ ዱንያ ላይ ይመጣል። ይሄው ቤት ፈረሰው አለ ሌላም ችግር ይመጣል። ምን ሲመጣ ምን ይላል ሰው ልጅ? እንደው አላህ እኔ ላይ ብቻ ነው መከራ የሚያመጣው ከአንባር አልጾምም አልሰግድም ምን አይደለም ላ ዱንያ ነው ወላሂ። ሀብታምም ድሃውም ይሞታል፣ ሁሉም ይጓዛል። ምን ነው ጓዝበት ጉድጓድ በየቀኑ ትጠራናለች፣ ይጣራል፣ በየጊዜው እንሄዳለን። ነገር ግን ከሄድን በኋላ አላህን አልገዛም ጾም አልጾምም ሰላት አልሰግድም ብለን ሄደን እዛ ይመቻል ብለን እናስባለን። ላ ሶብር የሶብር ውጤቱ ወላሂ መጨረሻው ጣፋጭ ነው።